አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ይህ ተርቢያና ታዲብ የተባለ ቻናላችን ነው። ኢንሻአላህ ዛሬ ዘወትር ሰኞ፣ ሮብና ጁምዓ የምናቀርበው በሪያዱ ሷሊሂን ላይ የተመሰረተ ተርቢያና ታዲብ የምናደርግበት ቻናላችን ነው ኢንሻአላህ። ስለዚህ ይህን ቻናል ለመከታተል ስለመጣችሁ ኸይራችሁን አላህ ይክፈላችሁ። ኢንሻአላህ ለመጀመሪያ ያህል ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ አለዚ ሀዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሀዳነላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና ኢነሁ መን የህዲሂላሁ ፈሁወል ሙህተድ ወመን ዩድሊሊላሁ ፈማ ለሁ ሚን ሃድ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉህ الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين والذي أرسله الله رحمة للعالمين بشيرا ونذيرا وداعيا إلى الله بإذنه وسراجا منيرا أما بعد إن شاء الله ለመጀመሪያ ያህል ይህ ተርቢያና ታዲብ ቻናል በሪያዱ ሷሊሂን ላይ ያሉ ምዕራፎችን እየተከታተልን ተርቢያ ዲን ተርቢያ እና ታዲብ ነው ኤዱኬሽን ብቻ አይደለም ብለን የምናምን ሰዎች ዩቲዩብ ቻናል ከፍተን እያስታወስን ያለን ሙዛከራ እያደረግን ያለን ሰዎች ነን ማለት ነው። እንደተለመደው ከዚህ በፊት በኒያና በተውባን በተመለከተ ማቅረባችን ይታወሳል። እንዲሁም ሶብርን በተመለከተ ቁርአንና ሐዲስ ምን ይላል የሚለውን አይተናል ማለት ነው። ዛሬ ስለ ሶብር የተግባር ልምምድ የምናደርግባት ናቸው ማለት ነው። የተግባር ልምምድ ስንል ነብዩ ሰለላሁ ዐለይሂ ወሰለም ቁርአን በየቀኑ ህይወታችን ላይ ምን አይነት ልምምድ እንዳደርግ ያዘዙንን የቁርአንና የሐዲሶችን እንዲሁም የሰሃቦችን ተሞክሮ የምንዳስስበት ምዕራፍ ነው ማለት ነው። ስለዚህም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢነመ ሰብሩ ኢንደ ሲድመቱል ዑላ። ይህ ቡኻሪም ሙስሊምም የዘገቡት ዘገባ ነው ማለት ነው ኢንሻአላህ። ስለዚህ ፔሽንት ማለት ሶብር ማለት በመጀመሪያው የሀዘን ክስተት ነው። ከዛ በኋላ ቆይቶ ሁሉም ሰው ሶብር ማድረጉ አይቀርም ማለት ነው። ስለዚህ በመጀመሪያ ላይ ያሳየነው ባህሪ ነው ወሳኙ። ስለዚህ መጀመሪያ ላይ አንድ ሾክ ሲደርስብን፣ አንድ አስቸጋሪ ነገር ሲደርስብን የመጀመሪያ ማስታወስ ያለብን ኢነመ ሰብሩ ኢንደ ሲድመቱል ዑላ ነው ያሉት ማለት ነው። ይህ ክስተት የተከሰተው ሐዲሱ ረጅም ነው እዚህ ጋር ለማቅረብ በጣም ረጅም ስለሆነ ነው እንጂ ነገሩ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦች ጋራ ገዝዋ ወጥተው ሲመለሱ ማለት ነው የሆነች ሴት ለቅሶ የሆነ ልጇ ወይም እንደዚህ ዘመዷ ሞቶባት ለቅሶ ላይ እያለቀሰች እያለች ሰሃቦቹን ነጠል ብለው ሄደው ነብዩ ሰለላሁ ዐለይሂ ወሰለም አናገሯት። አይዞሽ አላህ ያጽናሽ ጽናት አድርጊ እያሉ ነገሯት ማለት ነው። ስለዚህም እሷ ስላላወቀቻቸው ዞር በልኝ እኔ የደረሰብኝ ነገር አንተ አልደረሰብህም፣ ስለዚህ ተወኝ አይነት ነገር አለች ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ትተዋት ሄዱ ማለት ነው። ነገር ግን በኋላ ሰሃቦች ከነገሯት በኋላ ቤት ስትመጣ ማንም ዘበኛም የለም ምንም የለም። ስለዚህም ማለት ነው ነብዩን ሰለላሁ ዐለይሂ ወሰለም ገብታ ማናገር ቻለች እና ይቅርታ አላወቅኩትም አለች እና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነመ ሰብሩ ኢንደ ሲድመቱል ዑላ አሏት ማለት ነው። ሶብር ማለት በመጀመሪያው የሀዘን ወረርሽኝ ነው። ስለዚህ በመጀመሪያ ላይ መቻል ያለብሽ እንጂ አሁን አይደለም ማለት ነው። ማለት እየቆየ ማንኛውም ሰው ሶብር ያደርጋል። የእናት ሞት ይረሳል፣ የልጅ ሞት ይረሳል። ማንኛውም የወደድናቸው ሰዎች ሁሉ ከወሰነ ቆይታ በኋላ መረሳቱ የማይቀር ነው። ስለዚህ አሰብሩ ኢንደ ሲድመቱል ዑላ የሚለውን መርሳት የለብንም ማለት ነው። ሌላው ስለ ሶብር ከሚደረጉ ልምምዶች ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ኢማም አህመድ ከዘገቡልን ማለት ነው አልሙእሚኑ አለዚ ዩኻሊጡ ናሰ ወየስቢሩ ዐላ አዛሁም አዕዘሙ አጅረን። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንድ ሙስሊም ከሰዎች ጋር ተቀላቅሎ ሰዎች አዳት ያድርጉት መቻሉ የሚችል ሰው መሆኑ አዕዘሙ አጅረን ነው ይላሉ። እነዚህ a believer who mixes with people and bears their harm with patience has a greater reward። ይህ ማለት ነብዩ ሰለላሁ ዐለይሂ ወሰለም ራሳችሁን አታግልሉ፣ ከቤተሰብ ከዘመድ ሴክሉዥን አይደለም ዋናው ተቀላቅሎ ከሰዎች ጋር አጅር ማግኘት ነው የሚመረጠው ነው ነብዩ ሰለላሁ ዐለይሂ ወሰለም። ራስን በማግለል አማራጭ ሊሆን ይችላል፣ ግን አጅር የሚያስገኘው ከሰዎች ጋር እየተነጋገሩ እየተግባቡ እየሰሩ የሚመጣውን መቻል ነው ማለታቸው ነው ነብዩ ሰለላሁ ዐለይሂ ወሰለም። እና ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ይላሉ። አሁንም ኢብኑ ባጃህ በዘገቡት ዘገባ መን አዘ ሙሳበን ፈለሁ ሚስሉ አጅሪ።
ነቢዩ ሰለላሁ ዐለይሂ ወሰለም መን አዘ ሙሳባ የደረሰበትን ሰው ያጽናና ሰው ፈለሁ ምስሉ አጅሪሂ ለሱ ለተጽናናው አጅር አድርጎ ያኛው ተጽናኛው ችግር ደርሶበት ሶብር በማድረጉ የሚያገኘውን አጅር ያገኛል። ስለዚህ ያጽናና እንደሰበረ ነው። ስለዚህ ሌሎችን ለማጽናናት እና ሀዘናቸውን እንዲረሱ እንዲጽናኑ ሶብር እንዲያደርጉና በዛ ሂሳብ እንዲያደርጉ አላህ ዘንድ ማድረግ አጅር የሚያስገኝ መሆኑን ይነግረናል ማለት ነው። እንዲሁም የሚቀጥለው ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ደግሞ የቁርአን አያት ነው ኢንሻአላህ ማለት ነው። ቁርአን ሱረቱል ሙልክ ላይ ቁጥር 2 አለዚ አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረህማኒ ረሂም አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ ይላል አላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ ኸለቀል መውተ ወልሐያተ ሊየብሉወኩም ህይወትንና ሞትን የፈጠረው አላህ ሱብሓነሁ ወተዓላ ሊፈትነን ነው፣ ለፈተናችሁ ነው። አዩኩም አሕሰኑ ዐመላ ማንኛችሁ ቤስት ስራ ትሰራላችሁ የሚለውን ጥሩ ስራ ማን ይሰራል የሚለውንና መጥፎ ማን ይሰራል የሚለውን ለማወቅ ስንል ልናይ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ እኛን ሳይፈትን ሳያውቅ ቀርቶ ሳይሆን ማለት ነው አንድ ተማሪ ውጤቱን ሳያውቅ ሳይፈተን ወድቀሃል ቢባል ወይም ሳይፈተን አልፈሃል ቢባል አይቀበልም። በተለይ ወድቀሃል ከተባለ አይቀበልም። ስለዚህ ማለት ነው አላህ ሱብሓነሁ ወተዓላ የሚፈትነን በፈተና መውደቃችንና ማለፋችንን የፈተና ውጤታችንን አይተን እንድናውቅ ነው። ለእኛ ነው እንጂ ለአላህ ሱብሓነሁ ወተዓላ ዒልሙ በጣም ሩቅና ኢንፋናይት ከመሆኑ የተነሳ ሁሉን ነገር አዋቂ ነው ማለት ነው። የእኛን መጀመሪያችንን መጨረሻችንን አላህ ያውቀዋል። ስለዚህ ፈተና ያስፈለገው ለእኛ መሆኑን አውቀን መሰበር አለብን ማለት ነው። ስለዚህ ይሄ የዱንያ ፈተና ሊየብሉወኩም አሕሰኑ ዐመላ መልካም ስራችን እንዲታይበት የተመጣበት ቦታ ነው እና ከዛ የበለጠ ሌላ ነገር ልንፈልግበት አይገባም ማለት ነው። እንዲሁም ነቢዩ ሰለላሁ አሁንም የቁርአን አየት ነው ኢንሻአላህ አላህ ሱብሓነሁ ወተዓላ በዚህ ቁርአን ምዕራፍ 13 ቁጥር 28 ላይ አለዚነ አመኑ ወተጥመኢኑ ቁሉቡሁም ቢዚክሪላህ አላ ቢዚክሪላሂ ተጥመኢኑል ቁሉብ ይላል አላህ ሱብሓነሁ ወተዓላ። ስለዚህም አለዚነ አመኑ እነዛ ያመኑ ሰዎች ወተጥመኢኑ ቁሉቡሁም ቢዚክሪላህ እንዲሁም ደግሞ በአላህ ዚክር ነው ቀልብ የምትረጋጋው ይላል አላህ ሱብሓነሁ ወተዓላ። ዞስ ሁ ቢሊቭ ኤንድ whose hearts find rest in the remembrance of Allah surely in the remembrance of Allah do hearts find peace አላ ቢዚክሪላሂ ተጥመኢኑል ቁሉብ አዋጅ ስሙ ንቁ ቢዚክሪላሂ ተጥመኢኑል ቁሉብ። ስለዚህም ዋናው መጽናኛችን ችግር በደረሰብን ጊዜ ዚክር ነው። ዚክር ማብዛት አለብን። በተለይም ይላሉ ዑለሞች ወይም ሐዲስ ላይ የተገኘ ይመስላል ወላሁ አለም ሱረቱል ከረጃጅሞቹ ሱረቱል ዩሱፍ አንድ የሆነ በጣም ችግር የደረሰበት ሰው የመጀመሪያ ምንም ራሱን ማጽናት ካቃተው ሱረቱል ዩሱፍን ይቅራ ይላሉ። ሱረቱል ዩሱፍ ደግሞ የረዘመበት ሰው ወይም በደንብ መቅራት የማይችል ሰው ሱረቱል ወዱሃ ወለይሊ ኢዛ ሰጃ የሚለው ማለት ነው። ሱረት ዱሃን መቅራት አለበት ማለት ነው። ነቢዩ አላህ ሱብሓነሁ ወተዓላ ወዱሃ ወለይልን ያወረደላቸው ለነቢዩ ሰለላሁ ዐለይሂ ወሰለም ለእሳቸው ሊያጽናና ነው። ወዱሃ ወለይሊ ኢዛ ሰጃ ማ ወደዐከ ረቡከ ወማ ቀላ ያላቸው ማለት ነው። ስለዚህም እነዚህ የቁርአን አያቶችን በመቅራት እንዲሁም በሌሎች ዚክሮች ራስን ማረጋጋት ይኖርብናል። ስለዚህ ምንድነው አንዳች ችግር በደረሰብን ጊዜ አላህ ምን ያህል ለማስታወስ ዝግጁ ነው የሚለውና ይህንን እንድንለማመድ ማለት ነው። ሌላው የመጨረሻው ኢንሻአላህ የዛሬው አላህ ሱብሓነሁ ወተዓላ በሱረቱል በቀራ ቁጥር 153 ላይ ምን ይለናል? አዑዙ ቢላሂ ሚነ ሸይጧኒ ረጂም ቢስሚላሂ ረህማኒ ረሂም ያ አዩሃ ለዚነ አመኑ እስተዒኑ ቢሰብሪ ወሰላት ኢነላሃ መዐ ሳቢሪን። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች እስተዒኑ ቢሰብሪ በሶብር እና በሶላት ላይ ታገዙ ይለናል። ይሄ ማለት በመሶበር አላህን እርዳታ እናገኝበታለን፣ በሶላት ደግሞ አላህን እርዳታ እናገኝበታለን ነው። እስተዒኑ ታገዙ ቢሰብሪ ወሰላት በሶላትና በሶብር ታገዙ። ምክንያቱም ለሰበረ ሰው አላህ እርዳታ አለው፣ ሶላት ለሚሰግድ ሰውም አላህ እርዳታ አለው። ስለዚህ በቸገረን በሆነ ጊዜ ወደ ሶላት እና ወደ ሶብር ምን ያህል እንሄዳለን ይህንን እንድናስታውስ ያስፈልጋል። ኢነላሃ መዐ ሳቢሪን አላህ ከሶብረኞች ጋር ነው ማለት ነው። ስለዚህ እስከ መጨረሻዋ ደቂቃ ድረስ ለመታገስ እና የአላህን እርዳታ ለማግኘት ሁላችንም መበርታት አለብን ማለት ነው። ስለዚህ ማለት ነው ይህ ቻናል እንደምታውቁት ሪያዱ ሷሊሂን በየቤታችን አለ። ሁሉ ሰው ወደዚህ ኪታብ እንዲመጣ
እና ሁሉም ቤተሰቡን በየቀኑ 3-4 ሐዲስ እንደዚህ እያስታወሰ ምክንያቱም ልምምድ ያስፈልጋል። እኛ ታስር የምናደርገው ሌሎች ነገሮች ላይ በመደጋገማችን ምክንያት በዛ በደጋገምነው ነገር ላይ ታሲር ሆነናል፣ ቦታ እንሰጣለን ማለት ነው። ስለዚህም ሐዲስና ቁርአን ደግሞ እንደዚሁ የምንደጋግም ከሆነ ለዛ ለደጋገምነው ነገር ታሲር መሆናችን አይቀርም ወይም ቦታ መስጠታችን አይቀርም። ለምንድን ነው ያን ሁሉ ማስታወቂያ ተከፍለው እኮ ሰዎች ማስታወቂያ የሚነግሩን? በተደጋጋሚ ሲነግርህ ቦታ ይኖርሃል ለዛ። ከዛ ልብህን ቀልብህን መክፈት ትጀምራለህ ማለት ነው። አእምሮን መክፈት፣ ጆሮን መስጠት ትጀምራለህ። ለምን? በመደጋገሙ ምክንያት። ለመደጋገም ሲባል ነው ያ ሁሉ ገንዘብ ተከፍሎበት